ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 153 እንግዲህ ተለቋል። ክፍል 153 ላይ እንግዲህ አለምዬ ብዙ ጊዜ ምሩዬ ስታስቸግራት ነበረ። ልጁ የሌላ ሰው ነው፣ ድቃላ ተሸክመሽ መጥተሽ ነው ልጄን እያሰቃየሹ ያለሽው ብላ ነበር። ብዙ ጊዜ ስትሰድባት ነበር ማለት ነው። ስትረግማት ነበር። ሌላ ነገር ይቅር ዲኤን ምርመራ ራሱ ሆስፒታል ውስጥ ላስደረገሽ ብላት ነበር ማለት ነው። ዲኤን ምርመራ ውስጥ ላስደረገሽ ስትላት እንግዲህ መንገድ ላይ በሽተኛ ናት፣ ሌላ ሰው ድቃላ ተሸክማ መታ ነው ልጄን እያሰቃየችው ያለችው ብላ ስታወራ እንግዲህ ሰምታ ምሩ ተናዳ ነበር። ዲኤን ምርመራውን አላረግም ብላ ወደ ቤት የተመለሰችው። ከዛ በኋላም ጽዮንን ወደ እሷ ልካባት ጽዮን ገፍትራ ወይም ደግሞ እንድጥላት አድርጋ ነበረ። ከዛ በኋላ ምሩዬን በጣም ታማ ነበረ። እንደዛም ሆኖ ሰንዬ ከጎኗ ስላለች ተሽሏት ነበር። ፈጣሪ የተመሰገነ ይሁን። እንደዛም ሆኖ ግን ምሩዬ ድጋሜ ትላንትም ደግሞ በትላንት በተለቀቀው ቪዲዮ ላይ አለምዬ ቤት ሄዳ ነበረ። ቤት ሄዳ እንግዲህ ምሩዬ ስትሰድባት ነበረ። የተባረከ ልጅ አይስጥሽ፣ ትዳሬ እንደበተንሹ ትዳርሽን ይበት ነው ብላ ነበር ስትረግማት የሄደችው ማለት ነው። ምሩዬ ሰንዬ ሰምታ ምሩ እንደማትናገር ታውቃለች። ምሩ እንግዲህ የማትናገርበት ምክንያት ትዳራቸው መበጥበጥ አልፈልግም፣ የትዳራቸው መበጥበጫ መንስኤ መሆን አልፈልግም። በፊትም ትዳራቸው ጥሩ ሁኔታ ላይ አይደለም። ትንሽ ፍንጭ ካገኘ ደግሞ የናሆሜ አባት ሄዶ ከወይዘሮ አለም ጋር ይጣላል። ስለዚህ እኔ እንደዚህ ማድረግ አልፈልግም። የራሴ ትዳር ሰላም ነው። እኔ ብሰቃይም ችግር የለውም። እኔ የማንም መጣያ ምክንያት መሆን አልፈልግም ብላ ነበር እስከዛሬ እነሱ የሚናገሩትን ነገር፣ የሚሰድቧትን፣ የሚያሰቃያትን ነገር ለናሆሜም ለናሆሜ አባትም ያልተናገረችው ማለት ነው። እንደዛም ችላ ቁጭ ብላ እንግዲህ ዛሬ ትናንት በተለቀቀው ቪዲዮ ላይ ሰንዬ የናሆሜን አባት አግኝታ ሁሉም ነገር ፍርጥ አድርጋ ነገረቻቸው ማለት ነው። እንደዚህ እየተሰቃየች እየኖረች ያለችው የእናንተ ትዳር እንዳይበጠበጥ ወይም ደግሞ አንተ እንዳትጣላ ብላ ነው እስከዛሬ ዝም ያለችው። ስለዚህ ከዚህ በላይ ደግሞ እሷ ማትናገር ከሆነ እኔ ተናግሬ ምሩዬን እንትን ማለት አለብኝ ብላ ለአቶ ናሆሜ አባት እንግዲህ ሁሉም ነገር ፍርጥ አድርጋ ተናግራለች ማለት ነው። ዶክተር እንድታስመምራት እንደነበረ የተባረከ ልጅ አይስጥሽ፣ የተባረከ ልጅ አትቀፊ ብላ ረግማት እንደሄደች ብዙ ነገር እንዳለቻት ተናግራለች ማለት ነው። ወደ ቤት ሄዳ እንግዲህ ለምሩዬ ተናግራ ነበረ። ምሩዬ ይሄ ስትሰማ በጣም ነበር የተናደደችው። እኔ እንደዛ ማድረግ አቅቶኝ ነው፣ እኔ እንደዛ ያላሰብኩ መስሎሽ ነው፣ ግን እኔ የማንኛውም የእነሱን መጣያ መንስኤ መሆን ስለማልፈልግ ነው። ጥሩ አላረግሽም፣ ማን አስብልኝ ያለሽ፣ ማን ሄደሽ ተናገሪ ያለሽ ብላ እንግዲህ ከሰንዬ ጋር ተጣልታለች። ሰንዬ ደግሞ በጣም ተናዳ እኔ ከዚህ በላይ ስትጎጂ ማየት ስላልፈለግኩ ነው እንጂ የተናገርኩት ብላ ነበረ። ራስሽን ሳታከብሪ ማንም እንዲያከብርሽ አትጠብቂ። ራስሽ ስታከብሪ ነው ሰው ሊያከብርሽ የሚገባው። ቤትሽ ስታከብሪ ነው ሰው ቤትሽን፣ ትዳርሽን ሊያከብር የሚችለው። ስለዚህ እኔን ጠቅምሻል ብዬ ነበር ያደረኩት፣ ራስሽ ጉዳይ ብላ እንግዲህ ጥላት ሄዳለች ማለት ነው። ምሩዬ ተጨንቃለች። አሁን ምንድን ነው ማረገው ብላ ማለት ነው። ልክ እንደፈራችሁ ደግሞ እንግዲህ የናሆሜ አባት ቤት ገብቶ እንዴት እንደዚህ ታረጋላችሁ? እንዴት ከኔ ውጪ እንደዚህ ልጅቷን የልጅ እናት ሆነሽ እንዴት የተባረከ ልጅ አይስጥሽ ብለሽ የሴት ልጅ ትረግሚያለሽ? ሴት ልጅ ሆነሽ በዛውም ልጅሽን እንዴት እንደዚህ ትያለሽ ብሎ በጣም ተጣልቷት ነበረ። ከጽዮን ከዚህ ቤት ውጪ ስላት አትወጣም ስትል እንግዲህ እኔ እወጣላችኋለሁ እናንተ ቤት ውስጥ እንደፈለጋችሁ ኑሩበት ብሎ እንግዲህ ጓዙን ጠቅልሎ ወጥቷል ማለት ነው። ወይዘሮ የናሆሜ እናት እንግዲህ የተባረከ ልጅ አይስጥሽ፣ ትዳሬ እንደተበጠበጠ ትዳርሽ ይበጥበጥ ብላና ምሩዬን እየሰደበች ነበር። ምሩዬ ምንም ያጠፋችው ያረጋችው ነገር የለም። እቺ ጽዮን የተባለችውም ደግሞ የእጇን እንሰጣታለን ተረጋጊ አለምዬ ስትላት ነበር። እቺ የተረገመች እርኩስ የሆነች ልጅ ማለት ነው። እና እንደዚህ ሆነዋል። ለማንኛውም ቅዱሴም ወደ ከተማው ተመልሰዋል። ከናትዬ ጋር ተገናኝተዋል። ናቲ እንግዲህ እስከ ዛሬ ሌላ ቦታ ሄዶ ነበረ እና ቅዱሴም እንግዲህ ገጠር ገብቶ ነበረ እና ጽናቴ ጋር አሁን ተመልሰው መጥተዋል ማለት ነው። ስለዚህ ደስ የሚለው ነገር ጽናትና ኪራዬ ፍቅር በፍቅር ሆነዋል ማለት ነው። አሁን እሱን ካስካከለ በኋላ ነው ወደ አገሩ ወይም ደግሞ ወደ አዲስ አበባ ለመመለስ ያሰበው። በዛሬ ደግሞ አሁን ኒናዬም ደህና ነች። ኒናዬ ደህና የሆነችበት ምክንያት ደግሞ ያ ሰውዬ የተረገመ ከቤት ለመሄድ ተስማምቷል ማለት ነው። ኒናዬ በጣም ደስ ብሏታል። ግን የእንትናን ማነች የከራ እህት ተብያውን የእሷን የአንገት ሐብል የእናቷን ማስታወሻ ይዞባት ነው የጠፋው። ደህና ነሽ ምናምን እያለ ነበረ አጠገቧ ቆሞ ከአንገቷ ላይ አንስቶባት የሄደው። ልክ ሲወጣ
እሷ ደግሞ የእናቷ ማስታወሻ ስለሆነ በጣም ተናዳ ኒናን እየጠየቀቻት ነበረ ይመስለኛል። ኒናን ነው የምትጠረጥረው አሁን፣ ምክንያቱም ሰውየው አጠገቧ የቆመበት ሰዓት ራሱ ምንም የምታስታውሰው ታሪክ የለም። ታገኘዋለች ብዬ ወይም ደግሞ ይሰጣታል ብዬ ተስፋ አደርጋለሁ። ኒናዬ ግን ከዚህ ነገር ስለተገላገልሽ በጣም ደስ ብሎኛል። ጽናትና ኪራን አሳልፈሽ ሳትሰጪ ሰውየው መጨረሻ ላይ ተስፋ ቆርጦ ስለሄደ በጣም ደስ ብሎኛል ማለት ነው። አሳልፋ ብትሰጥ ኖሮ ጥሩ ነገር አይመጣም